የአላህ በር ሁሌም የሚንኳኳ በር ነው ሁሌም የሚከፈት በር ነው ለአንዳንድ ሰዎች ዘግየት ያደርግባቸዋል ለምን ማንኳኳቱን እንዲቀጥሉ ለምን መጠየቁን እንዲቀጥሉ ለምን ጥየቃው እየጨመረ እንዲሄድ ታዲያ ምንድነው ፋይዳው አላህ ዘንድ ሁሉም ነገር ፋይዳ አላህ ዘንድ ሁሉም ነገር ጠብ የሚል ነገር ያ ረብ ባልክ ቁጥር ከፍ ያረገ ያ አላህ ባልክ ቁጥር አላህ እየወደደ ይሄዳል ያ ረብ ያ አላህ ያ ከሪም እያልክ ቁጥር አላህ እየወደደ ይሄዳል እያስጠጋል ሶስት ውጤት አለ ሶስቱን ባታገኝ አንዱን ታገኝ አላህን በጠየቅን ቁጥር አላህን በለመንን ቁጥር ከሶስት ነገሮች ሶስቱን ወይ ቢያንስ ሁለቱን ወይ በጣም ካነሰ አንዱን እናገኛለን አንደኛ ዱዓችን ይሄ የለመነው አላህን የጠየቅነው ነገር ሊሟላልን ሁለተኛ በዚህ በዱዓችን ሰበብና ምክንያት መሰል ከሆነ ከክፉ ነገር አላህ Subhanahu Ta'ala ሊጠብቀን ሊመጣብን ከነበረ ሊከሰት ከነበረ ክፉ ነገር አላህ Subhanahu Ta'ala ሊጠብቀን ሊሰትረን ሶስተኛ መላእክቶች ይጽፋሉ አይጽፉ ማ يلفظ من قول الا لديه رقيب عتيد ብሏል አላህ Subhanahu Ta'ala እያንዳንዷ ምንናገራት እያንዳንዷ ምንሰራት እያንዳንዷ ምንተገብራት ነገር መላእክቶች አሉ ግራና ቀኝ ይጽፋሉ ረቂብና አቲድ ይጽፋሉ መዝገብ ላይ ሰፍሯል አልሰፈረም ሰፍሯል ምንም ከመዝገብ ውጭ የሚሆን ነገር የለም የውመል ቂያማ ይመጣል አይመጣም ይመጣል ዱዓ ምንድነው ኢባዳ ነው ደግ ነገር ነው አዎ ደግ ነገር ነው ስለዚህ ሚዛን ላይ የትኛው ላይ ነው የሚውልልህ በደጉ ላይ ነው የሚውልልህ ሐሰናትን ጨምረሃል እያካበትክ ነው እያፋፋህ ነው እየጨመርክ ነው ሚዛንን ከፍ እያደረግክ ነው አላህ አያችሁ ታዲያ ዱዓን ተዋለህ ከዛሬም ከእንግዲህ ወዲያ አላህን ከመለመን ወደ ኋላ እንላለን ለተቀን ሞጥኝ ብለለም በጣም ካነሰ በጣም ከነዚህ ከሶስቱ አንዱን ታገኛለህ